بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فالسورة التي نبدأ بها درسنا هي سورة الطلاق وهي مدنية سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم وما توفيقي إلا بالله عليه توكلت إليه أنيب أحبتي في الله يتفسير درساتنا من جمر سورة الطلاق نج مدنية النبي صلى الله عليه وسلم ود مدينة كتسددوا بها كتوردت مرافوج مكاكل عن بانج بسم الله الرحمن الرحيم يا أيها النبي إذا طلقتم النساء فطلقوهن لعدتهن وأحصوا العدة هلال جل وتعالى يا أيها النبي أنت نبي هوي هي مجمرة مخاطب الساتشو سلوهونو بساتشو أما كان ينتنو الله عالم يمكرو يقسسو ليكون للعالمين نذيرا سلزي إن ملكوتاي ملك تتقبلو لسوج لتنذر القرى ومن حولها إلى الله جل وعلا بسورة الشورى يا أيها النبي أنت نبي هوي إذا طلقتم النساء إن أنت مسلموج سيتوچن بمتفتوبت غزي فطلقوهن لعدتهن فطلقوهن فتواچو أسنابتواچو لعدتهن عداچو ሲያበቃ ኢዳ ማለት አንድ ሰው አንድ ባል ሚስቱን ፈትቼሻለሁ ካለ ጊዜ ጀምሮ 3 ጊዜ ደማይታ እስክትጠራ ይጠበቃል። ይሄ የምትቆጥረው ጊዜ ኢዳ ይባላል። መሰናበቻ መለያያ። ይሄ ነገር በሱረቱል በቀራ በሱረቱል በቀራ ተዘርዝሯል በሚገባው መልኩ። ስለዚህ ያግዛችሁ ዘንድ አያቱ ጠላቅ ሱረቱል በቀራ ላይ ያለውን ሄዳችሁ ማዳመጥ ሙራጃ ማድረግ መልካም ነው። አላህ ጀለ ወተዓላ ወህዩን ሲያወርደው ይሄ መለኮታዊ መልእክት ችግሮችን ለመፍታት ነው። አላህ ሁክም የሚሰጠው አብገዱል ሐላል አላህ ዘንድ የተጠላ ግን የተፈቀደ ለችግር መፍቻ ማለት ነው። አንዲት እንስት ምን ትላለች? የተጣላን ሰው ማስታረቅ አጅራለሁ ስትል አንድ ልጅ እንዲህ ብሎ ጠየቀኝ ትላለች። ሌት ተቀን የሚጨቃጨቁ ሰዎችንስ ማለያየት አጅር የለውም ወይ ብሎ ጠየቀኝና ዝም አልኩኝ አለች። አንዳንድ ጊዜ አለመግባባቶች ይፈጠራሉ። ለሷም ለእንስቷም ለሱም ለወንዱም መልካም ይሆናል መለያየቱ። ከዛ በኋላ አኺ ፊላህ ኡኽቲ ፊላህ የሚለው ይቀራል። እንደ ሙስሊምነት መተሳሰቡ እንደማንኛውም ሰው ያ ይቀራል። ስለዚህ የመጨረሻ the final resolution የሚለው የመጨረሻ መፍትሄ ሆኖ ሽማግሌዎች ግራ ቀኝ አይተው አላህ ጀለ ወተዓላ ወይን ኺፍቱም ሽቃቀ በይነሂማ በመካከላቸው ያለ ልዩነት ኢን ዓሊምቱም ብለዋል ብታውቁ فبعثوا حكما من أهله وحكما من أهلها ከሱ ቤተሰቦች የሆኑ ሽማግሌዎችና ከሷ ቤተሰቦች የሆኑ ሽማግሌዎችን ላኩ ይላል። ስለዚህ ሽማግሌዎች ግራ ቀኙን ያያሉ። አንዳንድ ጊዜ ፈጽሞ የማይገናኙ ይሆናሉ። ከሷ ጉድለት ሳይገኝ ከሱ በኩል የመረዳት ወይንም የመረዳት አቅም ማነስ የማስተዳደር አቅም ማነስ የተለያዩ ነገሮች ሊገኙ ይችላሉ። ከሱ በኩል ሰው ሆኖ ግድፈት የሚያጣ የለም። ከሱ በኩል በቂ የሆነ ነገር ኖሮ ከሷ በኩል ደግሞ ሊጎል ይችላል። ከሁለቱም በኩል ደግሞ
ቢለያዩ ሁለቱም እነኚህማ እሷማ ጥሩ ነች እሱም ጥሩ ነው የሚባል አይነት ሆኖ አልተገናኝቶ ይባላል። ለዚህ እንዲህ ሲሆን አላ ኩል ሐልን ሰዎች አይተው እናንተ አብራችሁ መኖር አትችሉም ብለው ሁክም ያደርጋሉ። እሱም ሌላን ሲያገባ እሷም ሌላን ስታገባ ደግሞ ያኔ ሰላማዊ የሆነ ህይወት ሊመሰረት ይችላል። ለማንኛውም እኛ አላህ ጀለ ወተዓላ የሚፈርደው ነገር ሁሉ በውስጡ ጥበብ አለው፣ በውስጡ ለሰው ልጆች መፍትሄ አለው ብለን ማመን ነው ያለብን። ይሄ ነው። እንዴት ጠላቅ ይፈቀዳል አይባልም። የደረሰበት ይሄማ ባይኖር ይባላል እና እንደ ካቶሊክ ጋብቻ መፋታት حرام ነው ተብሎ ይጋደሉ አናደርስምኛ ነው። ኢስላም ለዓለም መፍትሄ ሆኖ ነው የመጣው። የማይረዱ ሰዎች ቢኖሩ ያ አዩሃ ነብዩ አንተ ነብዩ ሆይ اذا طلقتم النساء ሴቶችን ስትፈቱ فطلقوهن ፈቷቸው لعدتهن ለዒዳቸው ዒዳ ማለት አንድ ሴት ከፍች በኋላ የምትቆጥረው 3 አደፍን ወይንም የወር አበባን አይታ መጥራት ነው። ከዛ በኋላ ነው መሰናበት። ሁለት አጠላቁ መረታ እንደተባለው ይሄ ሁለት ጊዜ ነው የሚቆጠረው። በሶስተኛው ከሆነ ግን አጠላቁል ባኢን ይባላል። የመጨረሻ መልሶ መገናኘት የማይችሉበት ኢላ አንተንከሐ ዘውጀን ገይረሁ ከሱጭ የሆነ ሰው አግብታ ያ ሰው በፍቃዱ ወይ አሁንም ፍች ተከስቶ ከዛ በኋላ ካልሆነ በስተቀር ሊጋቡ ሊማለሱ አይችሉም። ለዚህ ነው ይሄ ፍች የሚባለው ነገር አፍ አካባቢ ሊሽከረከር የማይገባው ነገር ነው፣ ቀይ መስመር ነው። ና ፈጠልቁሁን لعدتهن واحصوا العده عدان ደሞ ቁጠሩ عدان ቁጠሩ واتقوا الله ربكم ጌታችሁን አላህን ፍሩ መበዳደል እንዳይኖር ጌታችሁን አላህን ፍሩ አለና لا تخرجوهن من بيوتهن لا تخرجوهن የተፈቱ ሴቶች ዒዳ ሲቆጥሩ እቤት ነው የሚቆዩት። ቀለቡ በባል ላይ ይሆናል። ያን ጊዜ ጥለው እንዲሄዱ አትጨቁኗቸው ይላል። ወተቁላህ ረበኩም ላ تخرجوهن من بيوتهن ከቤቶቻቸው አታስወጧቸው። ወላ يخرجن እነሱም ሴቶቹ እንዳይወጡ ከቤታቸው። ይሄ በቁጣ ፍች የፍች ቃል ይተነፈስና ከዛ በኋላ ግራ ቀኝ ማየት ማስተዋል ምን ሆኜ ነው ግን ይላል እርሱም። ከዛ በኋላ ረጃዓ ይባላል መመለስ። ረጃዓቱ ይል ዘንድ ሁኔታዎችን ማመቻቸት ነው። ዒዳዋ እስካላበቃ ጊዜ ድረስ አጅነብይ አይደለችም እርሷ እና በባሏ ፊት ጸጉሯንም ገልጣ መመላለስ ትችላለች። እሱም ወደሷ መግባት ይችላል። ግን አካላዊ መለያየት ሲኖር ልብ መዛኑ ያህል ይርቃልና ይሄ 3 ጊዜ አደፍን አይቶ መጥራት ማስጨረሻ ነው። እንደው እሷ በሱ ላይ እርም ሳትሆን እሱ በሷ ላይ እርም ሳይሆን 3 ወር ያህል ቆይተው መመላለስ ከሌለ የለም አልቋል ማለት ነው። ለዚህ ማስጨረሻ ነው። ወላ يخرجن እነሱ ማይውጡ ኢላ አያቲና بفاحشة مبينة ኢላ አያቲና ካልተገበሩ በስተቀር ሴቶቹ بفاحشة مبينة ግልጽ የሆነ ጸያፍ ነገር ፋህሻ ሙበይና የሚባለው ዝሙት ነው። ያን ጊዜ ደግሞ አይከጀልም። ሸሪዓ የቆመበት ሀገር ከሆነ አልሙህሰን
ጥብቅ የሆነ ሰው ይወገራል። ይሄንን መፈጸም በማይቻልበት ቦታ ላይ ከሆኑ ደግሞ በትዳር መቆየት አይችሉም። ያን ጊዜ ተልተሂቁ ቢአህሊሃ ከቤተሰቦቿ ጋር ትቀላቀላለች። ኢላ ያቲና ቢፋሂሸቲ ሙበይና ወንዱም እንደዚሁ ዝሙትን የፈጸመና የተረጋገጠ ከሆነ ከሱ ጋር አትቆይም። ያኔ ወትልከ ሁዱዱላህ እነኚህ የአላህ ድንበሮች ናቸው። ወመን የተዓደ ሁዱደላህ የአላህንም ድንበር የሚተላለፍ ፈቀድ ظለመ ነፍሰሁ በርግጥም ነፍሱን በደለ ይላል። ለምን የአላህን ድንበር የተላለፈ ሰው ቅጣት ስለሚጠብቀው ነው። ፈቀድ ظለመ ነፍሰህ እነኚህ ሴቶች ቤታቸውን ጥለው አይውጡ። እናንተም አላህን ፍሩ። ላ ትኽሪጁሁነ ሚን ቡዩቲሂነ የሚለው ለምንድነው? ሕክማው ላ ተድሪ አታውቅም። ለዐለላህ አላህ ይከጀላል። አላህ እንዲህ ሊያደርግ ይከጀላል። ለዐለላህ ዩሕዲሱ ባዕደ ዛሊከ ከዚህ በኋላ ከዚህ የፍች ቃል በኋላ አምራ አላህ ነገርን አዲስ ነገርን ሊያስከስት ይከጀላል። ይሄን የሰው ልጅ አያውቅም ይላል። አንድ ሰው ሚስቱን ፈቶ من الصحابي من صحابة رسول الله صلى الله عليه وسلم ሚስቱን ፈታ። ከዛ በኋላ ዒዳ ልትቆጥር እቤቱ ያለች ከዛን በአንድ في ليلة قمراء ቀረባት። ከዛ በኋላ በተግባር ረጃዕቱ አለ ሰውየው። ከዛ በኋላ ማ ሐመለከ على هذا አሉት ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ነገር ልታደርግ ምን ገፋፋህ ቢሉት ረአይቱ خلخالها في ضوء القمر የእግሯን አልቦ በጨረቃ ብርሃን አየሁት አልቻልኩም የአላህ መልእክተኛ አለ። የተፈለገው ይሄ ነው። አስሉ የወቀሳ አይደለም። ምንድነው እንደዚሁ በጉንጭ አልፋ በተራ ንግግር ይተላለፉና ሸይጣን በመካከላቸው ያለውን ግንኙነት ሊያበላሽ ይሄ የፍች ቃል ይተነፈሳል፣ ይነገራል። ከዛ በኋላ ሰውየው ይጸጸታል። ለዚህ ነው ላ ተድሪ ለዐለ الله يحدث بعد ذلك امرا فاذا بلغنا اجلهن ጊዜያቸውን ሲደርሱ ማለት 3 ጊዜ አደፍን አይተው የጠሩ ከሆነ ያኔ መጨረሻ ሰዓት ነውና فامسكوهن بمعروف በመልካም ያዟቸው ተናኗሯቸው። امسكوهن بمعروف በመልካም ድንበር ጠብቃችሁ በደል ርቃችሁ ያዟቸው። አው ፋሪቁሁነ بمعروف ወይ ደግሞ በመልካም ተሰናበቷቸው። ዒዳው ካለቀ በኋላ የመጀመሪያ ፍች ወይ ሁለተኛ ፍች ከሆነ ዒዳው ሲያልቅ ሁለቱም አንዱ ለአንዱ አጅነቢ ይሆናል። መመላለስ ከፈለጉ ቢኒካህን ጀዲድን ወቢማህርን ጀዲድ በአዲስ መህር በአዲስ ኒካህ ይሆናል ለማለት ነው። ዒዳው ሳያልቅ ግን ረጃዕቱ ተመለስኩ ካለ ሚስቱ ነች። አው ፋሪቁሁነ ቢማዕሩፍ ወይ በመልካም ተለያዩዋቸው። ስትመለሱ ሰውየው በአዲስ ኒካህ ሲመለስ ሸርጥ 4 አለ። የወልይ መኖር፣ ማህር፣ 2 ምስክርና አቅድ። ሰውየው ሲለያይም እንደዚሁ ቢያንስ 2 ሰዎችን ማስመስከር አለበት። ወአሽሂዱ ዘወይ አድል ሚንኩም ዘወይ የሚለው ሙሰና ነው። ወአሽሂዱ አስመስክሩ ዘወይ አድል ሚንኩም ከናንተ የሆኑ የፍትህ ባልተቤቶችን 2ን አስመስክሩ። ወአቂሙ ሸሃደተ ሊላህ እናንተ መስካሪዎች ደግሞ ለአላህ ስትሉ ምስክርነትን ከቦታው አድርሱ። አዎ ሰምቻለሁ በሉ።
ذلكم يهاچو يوعظ به من كان يؤمن بالله واليوم الآخر በአላህና በመጨረሻው ቀን የሚያምን በዚህ ይመከራል የአላህን ድንበር ጠብቁ መስካሪዎችም ምስክርነትን በትክክለኛው መልኩ አቁሙ ذلكم يوعظ به من كان يؤمن بالله واليوم الآخر ስለዚህ ጋብቻ የተከበረ ነገር ነው አንድ ሰው የተከበረ በሆነ መልኩ እንዳገባው ሁሉ በሚለያይበት ጊዜም እንደዚሁ እሷና እሱ ብቻ መሆን የለባቸውም ወሳኞቹ እነርሱ ቢሆኑም ይሄንን የሚመሰክሩ ሰዎች ግን መኖር አለባቸው ምክንያቱም ዒዳው ካበቃ በኋላ እሷ የገሌ ኒካህ የለባትም ንጹህ ነች ይሉ ዘንድ እርሱም የጋብቻ ሐድ መጨረሻ ላይ ቢደርስ ዒዳ ሳያልቅ ለምሳሌ 4 ሚስቶች ያሉት ሰው ከአራቱ አንዷን ቢፈታ የፈታት ሴት ዒዳዋ ሳያልቅ ሌላ ሴት ኒካህ ማድረግ አይችልም ምን ሊሆንበት ነው ያቺ በትዳር ውስጥ ነው ያለችው ዒዳ እየቆጠረች ነው ማግባት አይችልም አምስተኛ ስለምትሆንበት ወሸርዑ ቀድ حرم هذا ለዚህ በሁለቱም መልኩ ማለት ነው ምስክር ያስፈልጋል በሸሪዓው ሁለት የፍትህ ባልተቤቶች የሆኑ ምስክርነታቸው ተቀባይነት ያለው ሁለት ሰዎች ይመስክሩ ይላል ذلكم يوعظ به من كان يؤمن بالله واليوم الآخر والله በመጨረሻው ቀን የሚያምን ሰው በዚህ ይመከራል ومن يتق الله اللهን የሚፈራ يجعل له مخرجا الله ከችግሩ መወጣጫን ያደርግለታል ويرزقه من حيث لا يحتسب ካላሰበበትም አቅጣጫ አላህ ይመግበዋል ومن يتوكل على الله በአላህም ላይ የሚመካ ካለ فهو حسبه እሱ አላህ በቂው ነው إن الله بالغ أمره الله ፍላጎቱን ደራሽ ነው قد جعل الله لكل شيء قدرا الله ለማናቸውም ነገር ጊዜን ውሳኔን አስቀምጧል ይላል قد جعل الله لكل شيء قدرا الله ለሁሉ ነገር አጀለ ينتهي إليه ማለት ነው የሚያበቃበትን ጊዜን አላህ አድርጓል ስለዚህ ዒዳ ከተባለ የሚያበቃበት ጊዜ አለ ጠላቅ ከተባለ አንድ ሁለት ይባላል ሁሌ ፈታውሽ ሲባል አይኖርም ሐድ አለው ፈታውሽ መለስኩሽ እቃ አይደለችም እሷ እና ለሁሉ ነገር አላህ ቀድረን ማለት ተቅዲረን ልክ አድርጓል አው አጀለን አላህ ማብቂያ ጊዜን አድርጓል قد جعل الله لكل شيء قدرا ከዛን ዒዳ የሚቆጠረው በአደፍ ነው በወር አበባ ነው ከተባለ የወር አበባ የማያዩ ሴቶችስ ማለት እድሜያቸው ከ45 ዓመት ወይንም 50 ዓመት በላይ ሆነና የወር አበባ የማያዩ ሴቶች አሉ ሜኖፖዝ ኤጅ የደረሱ ወይንም ደግሞ ከዛ በፊት የወር አበባ ሳያዩ በፊት የሚዳሩ ሴቶች ካሉም ለነሱ እንዴት ነው ዒዳው የሚቆጠረው ወላኢ የኢስና ሚን المحيض እነኛ ከወር አበባ የኢስና ማለት የወር አበባን ያቋረጡ ማለት ነው አደፍን ያቋረጡ የሆኑ ሴቶች ሚን ኒሳኢኩም ከሴቶቻችሁ ኢንርተብቱም ስለ ዒዳቸው አቆጣጠር ብትጠራጠሩ እኔ ልንገራችሁ ፈዒደቱሁነ የነሱ ዒዳ 3 አሽሁር 3 ወራት ነው ስለዚህ ለአብዛኛው ሴቶች የወር አበባ በወር አንድ ጊዜ ይመጣል ይሄ ጋሊቡ ኒሳ
ከሴቶች አብዛኞቻቸው የሚያዩት ነው አንዳንዶቹ ደግሞ የወር አበባቸው የሚዛባ አለ ስለዚህ አልሁክሙ ሁክም ሲሰጥ ደግሞ በጋሊብ ነው የሚሰጠው በአብዛኛው ስለዚህ ሻዝ ለሆነ ነገር እሱ ላይ ተንተርሶ ብዙዎቹን የሚያጠቃልል ሁክም አይሰጥም እና فعدتهن ثلاثه اشهر واللائي لم يحضن እነኛም እስከዛ ጊዜ ድረስ እስከ ፍቺው ጊዜ ድረስ ለም يحضن حيضን ያላዩ የሆኑ ሴቶች የነሱም 3 ወር ነው وأولات الأحمال أجلهن أن يضعن حملهن وأولات الأحمال يرجزن ባልተቤቶች ከሆኑ ደግሞ ያረገዙ ሴቶች ከሆኑ ደግሞ ፍቺ ወደቀባቸው أجلهن የዒዳቸው ጊዜ መጨረሻው أن يضعن حملهن እርግዝናቸውን አየضعنا መገላገላቸው ወይንም መውለዳቸው ነው ለዚህ ያረገዘች ሴት ስትወልድ ነው የሚያበቃው ዒዳዋ وهكذا ለምሳሌ 8ኛ ወር ላይ ሆና ፍች ቢካሄድ ስትወልድ ዒዳዋን ታበቃለች ማለት ነው ከረዘመም እንደዚሁ አየضعنا حملهن ومن يتق الله አላህን የሚፈራና መልካምን የሚያደርግ يجعل له من امره يسرا ከነገሩ ከጉዳዩ አላህ ነገርን ሁሉ ገር ያደርግለታል እዚህ ቦታ ላይ ተቅዋ ተደጋግሞ ተጠቅሷል ለዚህ መበዳደል የሚባለው ነገር እንዳይኖር አላህ እየጠቆመ ነው ذلك امر الله انزله اليكم ይህ አላህ ወደ እናንተ ያወረደው የአላህ ትእዛዝ ነው ومن يتق الله አላህንም የሚፈራ يكفر عنه سيئاته አላህ ኃጢያቶቹን ያብስለታል ويعظم له اجرا ምንዳንም አላህ ያተልቅለታል ያገዝፍለታል ይላል አስኪኑሁና የተፈቱ ሴቶችን አስኪኑሁና አስፍሯቸው አስከነሁ አሰፈረው አኖረው ማለት ነው አስኪኑሁና አኑሯቸው አስፍሯቸው ሚን حيث ሰከንቱም እዛው እናንተ ያረፋችሁበት ስፍራ አስፍሯቸው አሳርፏቸው ሚን ውጅዲኩም ውጅድ ማለት ውስዕ ነው طاقه ካላችሁ ነገር ይላል በችሎታችሁ ልክ من وجدكم من وسعكم وطاقتكم እናንተ በምትችሉት ልክ ሰፊ ቤት ውስጥ ብትኖሩ ከዛው ጠባብ ቤት ውስጥ ብትኖሩም ከዛው አላህ ለእናንተ ካገራላችሁ ከምትችሉት ስፍራ አሳርፏቸው ወላ تضاروهن እነሱን አታስጨንቋቸው አትጉዷቸው ይሄ ሰው የሚበላው የሚያርፍበት የሚለብሰው ነገር ይፈልጋል ሴት ልጅ ጠላቅ ቢያርፍባትም ዒዳዋን ልትቆጥር በተቀመጠችበት የምትለብሰው ልብስ የምታርፍበት መጠለያ የምትበላው ምግብ ያስፈልጋታል ስለዚህ ወላ تضاروهن ለነሱ የሚሰጥን ነፈቃ በመከልከል ይሄን ነገር ባለማመቻቸት እዚስ ከምኖር በሄድ ይሻለኛል እንዲሉ እንዳታደርጓቸው لتضيقوا عليهن ነገርን በእነርሱ ላይ ልታጠቡ ዘንድ እነሱን መጉዳትን አታስቡ وإن كنا أولات حمل يرجزنا بالتبيتوች ከሆኑ ደግሞ فأنفقوا عليهن በእነርሱ ላይ ገንዘብን ወጭ አድርጉ حتى يضعن
ሐምለሁነ እርግዝናቸውን እስኪገላገሉ እስኪወልዱ ድረስ ልጅ ተወለደ ከዛ በኋላስ ፈኢን አርضعن لكم የተወለደው ልጅ የናንተ ነው ልጆቻችሁን ያጠቡላችሁ እንደሆነ ፈአቱሁና ኡጁረሁና ፈአቱሁና ስጧቸው ኡጁረሁና ምንዳቸውን ስጧቸው ስለዚህ ሴት ልጅ ላጠባችበት ይከፈላታል ፈአቱሁና ኡጁረሁና ምንዳቸውን ስጧቸው ወአተሚሩ በይነኩም ቢማዕሩፍ የተወለደው ልጅ በተመለከተ በመካከላችሁ በመልካም ነገር ተመካከሩ ወኢን ተዓሰርቱም አንዳንዴ ባልና ሚስት እጅግ የከፋ ደረጃ ይደርሱና ምን አጠባለው የዛን የአውሬ ልጅ ትላለች ያው ነው ክፉ ዘር ትላለች ልጇን ባየች ቁጥር እና እንዲህ ከሆነ ልጁን ወደ መጉዳት ልትሄድ ትችላለች አሁን በሚዲያ የምንሰማው ዘግናኝ የሆነ ዜና አለ እዚህ ባልና ሚስት እጅግ ሲካፉ ጉዳቱ ወደ ልጆች ይሄዳልና ወይን ተዓሰርቱም ከተቸጋገራችሁ አላጠባም የሱን ልጅ የሚል ደረጃ ላይ ከደረሰች فسترضع له اخرى ሌላ ሴት ደሞዝ ሊከፈላት ወሮታ ሊከፈላት ሌላ ሴት ታጥባ ልጅን ምን ባጠፋ ልጅ ህፃን ልጅ ምን ባጠፋ ይጎዳል እዚህ አባቴ ገሌ ይሁን እናቴ ገሊት ትሁን የማለት መብት ነበረው በሁለቱ ፈቃድ ከአላህ ተቅዲር በኋላ ወደዚህ ዓለም መጣ ወይ መጣች ህፃን እዚህ ወይን ተዓሰርቱም ከተቸጋገራችሁ የሱን ዘር ማየት አልፈልግም ይደርሳል አንዳንድ ጊዜ ይሄ የበደሉ አይነት ወደዚህ ነገር ሊያመራ ይችላል አንዳንድ ጊዜ ደግሞ ርህራሄ የሌለው ልብም አለ እዚህ ልጄን ጥያሌ ሄድም የምትል ሴት አለች የሱን ልጅ አላጠባም ብላ ወርውራ የምትሄድም አለች ብዙ አይነት ነው ያለው አላ ኩል ሐልን አላህ ለዚህ ነው በዚህ ጉዳይ ላይ ወመን የተቂላህ የሚለው ለዚህ አዛኝን አላህ ያዝንለታል الراحمون يرحمهم الرحمن አዛኞችን አላህ ያዝንላቸዋል አላህ ከሚያዝንላቸው ያድርገን فسترضع له اخرى لينفق وجه يدرج ذو ساعة يهبت يسقى بالتبيت من ساعته كهبتو وجه يدرج للسؤال متطبابت للجو ومن قدر عليه رزقه سيسايو يتطببበት ሰው ደግሞ قدر ማለት ያነሰበት የጠበበበት ሰው فلينفق مما آتاه الله ከሰጠው ከዛችው ካገኘው ወጪ ያድርግ لا يكلف الله نفسا الله نفسን አያስገድድም إلا ما آتاها የሰጣትን ያህል እንጂ سيجعل الله بعد عسر يسرا ለታገሰ ሰው سيجعل الله ያደርጋል بعد عسر ከችግር ከጭንቅ በኋላ يسرا ገር ነገርን አላህ ያመጣል ይልና የጠላቅን ነገር እዚህ አጠናቆ ጀለው ተዓላ ያፈነገጡ ህዝቦች ከአላህ ሁክም ከአላህ ፈቃድ ያፈነገጡ ሰዎች ከባለፉት ትውልዶች ምን እንደገጠማቸው አላህ ሲነግረን ወካይ من قرية ስንትና ስንት ትውልድ አልፏል ከዚህ በፊት ወካይ من قرية عتت عن أمر ربها ከጌታቸው ትእዛዝ ያፈነገጡ ተከበረት የኮሩ ተጀበረት
ፈላጭ ቆራጭ የሆኑ አምባገነን የሆኑ ስንትና ስንት የመንደር ነዋሪዎች አልፈዋል። አተት አን አምሪ ረቢሃ ወሩሱሊሂ አላህ ከላካቸው መልእክተኞች ትእዛዝ ያፈነገጡ ስንትና ስንት አልፈዋል። ፈሐሰብናሃ እነኛን ሰዎች ገመገምናቸው፣ ተሳሰብናቸው። ሒሳበን ሸዲደን ብርቱ ሒሳብን ብርቱ መገምገምን ገመገምናቸው። ወዐዘብናሃ ቀጣናቸውም ዐዛበን ኑክራ ክፉ የሆነ ቅጣትን ቀጣናቸው ይላል። ኑክራን ሸኒዐን ማለት ነው። ሙንከረን ክፉ የሆነ ቅጣትን ቀጣናቸው። ፈዛቀት ወባለ አምሪሃ ያች ካደች መንደር ፈዛቀት ቀመሰች ወባለ አምሪሃ የክህደቷን የነገሯን መዘዝ ማለት ነው። ወባል ቀመሰች መንደሪቱ ሳይሆን ነዋሪዎቿ። ወካነ ዓቂበቱ አምሪሃ ኹስራ የነገራቸው ማብቂያ ኪሳራ ሆነ ይላል። አዓደ አላሁ ለሁም ዐዛበን ሸዲዳ በክህደት ላይ የሞቱ በመሆናቸውም አዓደ አላሁ ለሁም አላህ ለነሱ አዘጋጀ ዐዛበን ሸዲዳ ብርቱ የሆነ ቅጣትን አዘጋጀላቸው። ፈተቁላህ አላህን ፍሩ ያ ኡሊል አልባብ እናንተ የልቦና ባልተቤቶች ሆይ الذين آمنوا እናንተ ያመናችሁ የልቦና ባልተቤቶች ሆይ አላህን ፍሩ። ቀድ አንዘለላሁ ኢለይኩም አላህ ወደ እናንተ በርግጥ አወረደ ዚክራ ምክርን ተግሳጽን አወረደ። ረሱለን ያም ማነው መልእክተኛው ሲሆን የትሉ ዐለይኩም አያቲላህ የአላህን አንቀጾች በእናንተ ላይ የሚያነብ ሲሆን ሙበይናቲን የተብራሩ ሲሆኑ አላህ የተብራሩ ሲሆኑ አንቀጾቹ በእናንተ ላይ የሚያነብ ሲሆን መልእክተኛን ላከ አላህ ليخرج الذين آمنوا وعملوا الصالحات ليخرج الذين آمنوا أن يعملوا وعملوا الصالحات كامنت قامل كام يسرطن من الظلمات إلى النور كجلماوج ودبرهان ياوت آزند الله ملكتين يعون لك ومن يؤمن بالله بالله يميامن كالله ويعمل صالحا كامنتم قامل كامن سرامي سرا كالله يدخله جنات ያትክል ስፍራዎችን አላህ ያስገባዋል። ተጅሪ من تحتها الانهار ከስሮቿ ጅረቶች ወንዞች የሚፈሱባትን خالدين فيها አበደን ለመቼም በውስጧ ዘውታሪዎች ሊሆኑ ይገባሉ። قد احسن الله له رزقا እንዲህ ያለን ሰው አላህ ለርሱ ሲሳዩን በርግጥ አሳመረለት ይላል። አላህ ከነሱ ያደርገን። አላሁ ይህን ተናጋሪው ይህንን የሚፈርደው إن دنقاقي ياوتاو الله نو الذي خلق 7 سماوات يا 7 سماوات يفترى هونو ومن الأرض مثلهن كسماوات 7 علنا ومن الأرض كمدرم مثلهن ينسون بتي الله فترى يتنزل الأمر بينهن ይሄ ማለት ከምድርም የነሱን በጤ 7 ምድሮች አሉ ኮንክሪት ኤግዚስተንስ ያላቸው ግዑዝ የሆኑ ለምሳሌ ጁፒተር ቦል ኦፍ ጋስ ነው ይላሉ። በጋስ የተሞላ የጋስ ማለት አየር ነው። ለዚህ ድቡልቡል ነገር የሆነ በስበት አንድ ላይ የተሰባሰበ አየር ከፊሉ እንዲህ ያለ ስለሆነ ኮንክሪት ኤግዚስተንስ ያላቸው የምድር አይነት 7 ናቸው። እንግዲህ የፈጠረው አላህ ነው ጀለ ወተዓላ የሚናገረው። የተነዘሉ الامر بينهن በሰማያትና በምድር መካከል የአላህ ትእዛዝ ይወርዳል ይመላለሳል። ይሄን የምነግራችሁ لتعلموا ان الله على كل شيء قدير አላህ በማናቸውም ነገር ላይ ቻይ መሆኑን ልታውቁና وأن الله قد أحاط بكل شيء علما الله ነገሮችን ሁሉ علما በእውቀት ያካበበ መሆኑን ልታውቁ ዘንድ ነው ይሄንን የምነግራችሁ ይላል ጀለ ወተዓላ። وصلى الله وسلم على نبينا محمد وعلى آله وأصحابه